እጅግ ድንቅ የሆነውን የአባታችን የአቡነ እስትንፋሰ ክርስቶስን ታሪክ ከገድል መጽሐፋቸው ላይ ዛሬ በዚህ ቪዲዮ ይዘን መጥተናል። እስከ መጨረሻው ድረስ ይከታተሉ። ይህ ቪዲዮ ለወንድም እህቶቻችን ይደርስ ዘንድ ቪዲዮን ላይክ በማድረግ መመልከት ጀምሩ። ለዚህ ቻናል አዲስ ከሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ የዚህ ድንቅ የሆነ ቤተሰብ አባል ይሁኑ። አሁን በቀጥታ ወደ ዕለቱ ትምህርት እንሂድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከዚህ በኋላ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ሳልነክን ይጸልያል። ማሪ አምላካችን አንተን እንለምናለን። ፈጣሪ ሆይ አንተን እንለምናለን። ሁሉን ቻይ የሆንክ አምላክ ሆይ አንተን እንለምናለን። አቤቱ ሁሉን የፈጠርክ አንተን እንለምናለን። በሃይማኖት ሆነው የለመኑን ፈጽመህ ማትነሳ ቀኝ እጅ የተባለ ልጅ የሕይወት ምንጭና የተድላ ደስታ ምንጭ ነው። ቀኝ እጅ የተባለ ልጅ የህብስትና የጽዋ ምንጭ ነው። ቀኝ እጅ የተባለ ልጅ የበረከትና የረድኤት ምንጭ ነው። ቀኝ እጅ የተባለ ልጅ የይቅርታና የምሕረት ምንጭ ነው። ቀኝ እጅ የተባለ ልጅ የርኅራኄና የትዕግስት ምንጭ ነው። ቀኝ እጅ የተባለ ልጅ የሥርዓትና የትዕግስት ምንጭ ነው። ቀኝ እጅ የተባለ ልጅ የምግባርና የሃይማኖት ምንጭ ነው። ቀኝ እጅ የተባለ ልጅ የጾምና የጸሎት ምንጭ ነው። ቀኝ እጅ የተባለ ልጅ የንስሐና የይቅርታ ምንጭ ነው። አቤቱ ፈጣሪያችን ክርስቶስ ሆይ በሰማያውያን መላእክትና በምድራውያን ጻድቃን ሰማዕታት በረከት ባርከን። አቤቱ ፈጣሪያችን ክርስቶስ ሆይ ትጉሃን በሚሆኑ በመላእክት በረከት ባርከን። አቤቱ ፈጣሪያችን ክርስቶስ ሆይ የብርሃን መንበርን በሚሸከሙ በአርባዕቱ እንስሳ በረከት ባርከን። አቤቱ ክርስቶስ ሆይ በተመረጡ በ24ቱ ካህናተ ሰማይ በረከት ባርከን። አቤቱ ክርስቶስ ሆይ በሚካኤልና በገብርኤል ባርከን። አቤቱ ክርስቶስ ሆይ በኪሩቤልና በሱራፌል በረከት ባርከን። አቤቱ ክርስቶስ ሆይ በሩፋኤልና በኡራኤል በረከት ባርከን። አቤቱ ክርስቶስ ሆይ በሳቁኤልና በፋኑኤል በረከት ባርከን። አቤቱ ክርስቶስ ሆይ በራሙኤልና በሱራኤል በረከት ባርከን። አቤቱ ክርስቶስ ሆይ በአፍኒንና በሳዳክኤል በረከት ባርከን። አቤቱ ክርስቶስ ሆይ በ99ኙ ነገደ መላእክት በረከት ባርከን። አቤቱ ክርስቶስ ሆይ ቅዱሳን በሚሆኑ በ15ቱ ነቢያት በረከት ባርከን። አቤቱ ክርስቶስ ሆይ ሰባኪያን በሚሆኑ በ12ቱ ሐዋርያት በረከት ባርከን። አቤቱ ክርስቶስ ሆይ ተላላኪያን በሚሆኑ በ72ቱ አርድእት በረከት ባርከን። አቤቱ ክርስቶስ ሆይ አሰረ ትምህርትን በሚከተሉ በ500 ቢጸ በረከት ባርከን። አቤቱ ክርስቶስ ሆይ አሸናፊዎች በሚሆኑ በሰማዕታት በረከት ባርከን። አቤቱ ክርስቶስ ሆይ ብሩካን በሚሆኑ በጻድቃን በረከት ባርከን። አቤቱ ክርስቶስ ሆይ ንጹሐን በሚሆኑ በደናግል በረከት ባርከን። አቤቱ ክርስቶስ ሆይ ፍጹማን በሚሆኑ በመነኮሳት በረከት ባርከን። አቤቱ ክርስቶስ ሆይ የተመረጡ 180,000 የሚሆኑ ሕፃናት በረከት ባርከን። አቤቱ ክርስቶስ ሆይ በሃይማኖታቸው በቀና በ318ቱ ሊቃውንት በረከት ባርከን። አቤቱ ክርስቶስ ሆይ ብሩካን በሚሆኑ በጳጳሳት በኤጲስቆጶሳት በረከት ባርከን። አቤቱ ክርስቶስ ሆይ ልዑካን በሚሆኑ በካህናት በዲያቆናት በረከት ባርከን። አቤቱ ክርስቶስ ሆይ በሁለቱ ሰንበታት በረከት ባርከን። አቤቱ ክርስቶስ ሆይ በቅድስት ቤተክርስቲያን በረከት ባርከን። አቤቱ ክርስቶስ ሆይ የቅድስት ቤተክርስቲያን መምህራን በሚሆኑ በአራቱ ወንጌላውያን በረከት ባርከን። አቤቱ ክርስቶስ ሆይ በእውነት አምላክን በወለደች በሁለት ወገን ድንግል በምትሆን በእመቤታችን ቅድስት ድንግል ማርያም በረከት ባርከን። አቤቱ ክርስቶስ ሆይ ጸጋን የምትሰጥ ብርሃንን የምትገልጥ ብሩካን በሚሆኑ ከጻድቃን ጋር ታቆመን ዘንድ እውነተኛ ልዩ ክቡር የሕያው እግዚአብሔር የባሕሪ ልጁና በሥጋ የማርያም ልጅ ተብለ የምትጠራ አንተ የጸናች ስልጣን ከፍ ከፍ ያለች ኃይልህን በዚህ በህብስት ላይና በዚህ ጽዋ ላይ አሳደር። ዘወትርም ምስጋናን እንዳይረሳን የተራበንና የተጠማንና እኛ ባሮች ወንዶችና ሴቶችም እንበላ እንጠጣ ዘንድ ዛሬም ዘውትሩ ለዘላለሙ በእውነት ይደረግልን። አቤቱ ይህንን ህብስት ይህንን ጽዋ የዝሙትን ሐሳብ የሚያረቅ እንቅልፍን የማያበዛ ጸሎት እንዳይታጎል የሚያደርግ አድርገው። አቤቱ ይህንን ህብስት ይህንን ጽዋ ቂምና በቀልን የሚያርቅ ክፋትና ጠብን የማያመጣ አድርግ። አቤቱ ይህንን ህብስትና ይህንን ጽዋ ድነት የሚያመጣ መታወክን የሚያስረሳ አድርገው። አቤቱ ይህንን ህብስትና ይህንን ጽዋ ቁጣን የሚያርቅ ትዕግስትን የሚያቀርብ አድርገው። አቤቱ ይህንን ህብስት ይህንን ጽዋ ለአፍ የማይመር ለጉሮሮ የማያንቅ ወደንም የማያም ድህነትን የሚሰጥ በሽታን የሚያድን አድርገው።
አቤቱ ይህንን ህብስት ይህንን ጽዋ ያዘኑትን የሚያስደስት የተከዙትን የሚያረጋጋ አድርገው። አቤቱ ይህንን ህብስት ይህንን ጽዋ የተዋረደ ስጋችንን የሚያሻሽን ርኩሳን መናፍስትን የሚያጠፋ አድርገው። አቤቱ ይህንን ህብስት ይህንን ጽዋ የልብን የስስትን የሚያረቅ የሐሳብ ነውርን የሚያጠፋ አድርገው። አቤቱ ይህንን ህብስት ይህንን ጽዋ የታመመን የሚፈውስ የደከመውን የሚያጸና አድርገው። እርግማንንም የሚያርቅ ሰላምን የሚያመጣ አድርገው። አቤቱ ይህንን ህብስት ይህንን ጽዋ በቀንና በሌሊት በየሰዓቱ ሁሉ ክፉን የማያሳስብ በጸሎት ጊዜ ሰነፍን የሚያተጋ አድርገው። አቤቱ ይህንን ህብስት ይህንን ጽዋ የጥበብ ምንጭና የእውቀት እጅግም የምስጋና ምንጭም የፍቅርና የሰላም ምንጭ አድርገው። አቤቱ ይህንን ህብስት ይህንን ጽዋ ነፍሳችንና ስጋችንን የሚጠላውን ጠላት ዲያብሎስን በአንተ ፊት ተከራክሮ ድል የሚያደርግልን አድርገው። አንተ መጀመሪያውና መጨረሻው አልፋ አንተ ነህና። አቤቱ ይህን ህብስትና ጽዋ ኃጢአትን ሁሉ ማስተሰሪያ አድርገው። በውስጡ ስራይና መርዝ ቢጨምር መተቱን ሻረው አጥፋው። ስሜ መሐሪ ይቅር ባይ ነው ስላልክ ለስምህ ብለህ እውነተኛ የጽድቅ መብልን እውነተኛ የጽድቅ መጠጥን ይሆን ዘንድ ፈጣሪያችን ክርስቶስ ሆይ ይህንን ህብስት ይህንን ጽዋ ባርከን ስጠን፣ ቀድሰን ስጠን። ይህንን ህብስትና ይህንን ጽዋ አንጽተህ ስጠን፣ ልዩ መዓዛ ያለው አድርገው። ይህንን ህብስት ይህንን ጽዋ ያማረ አድርገው። የእግዚአብሔርን ስም የጠራ ሁሉ ይድናል። አሜን። ይህንን ጸሎት በማዕዱ ላይ ከ12 አቡነ ዘበሰማያት ከ700 እግዚኦ መሐረነ ክርስቶስና ኪርያላይሶን ጋር ማህበር ይጸልያሉ። 800 ስግደትንም ይሰግዳሉ። ከዚህ በኋላ በአንድነት ተቀምጠው የሚገባቸው ምግብ ተቀብለው በያሉበት ይቀምሳሉ። ማዕድን ከፈጸሙ በኋላ ደቀ መዛሙርቱ መጽሐፍትን ያነባሉ። አባታችን አቡነ እስትንፋሰ ክርስቶስ መጽሐፍትን ይተረጉሙላቸዋል። ትሕትናንና ፍቅርን፣ የቀናች ሃይማኖትን፣ ንጽህና፣ ትዕግስትን ይጠብቁ ዘንድ በጾም በጸሎት በሰጊድ በትምህርትም ይጸኑ ዘንድ የአባቶችን ስርዓት የሚመስል ስርዓትን ሰራ። ቀድሞ አባታችን እንጦስ፣ አባታችን መቃርስ፣ አባታችን ሙሴ፣ አባታችን ጳቁሚስ እንደሰሩት ስርዓት አባታችን አቡነ እስትንፋሰ ክርስቶስም ስርዓትን ሰራ፣ ደነገገ። ከጻድቁ ከአባታችን እስትንፋሰ ክርስቶስ በገዳሙ ማህበር ካሉት መናንያን በኃጢአት ያደፈ ከኃጢአት ንጹሕ ያልሆነ አልነበረም። ደቀ መዛሙርቱ የሆኑ መናንያን ሁሉ በተጋድሎ ፍጹማን ሆኑ። በጸሎታቸው በረከታቸው ከሁላችን ጋር ይሁን። ከዚህ በኋላ በሰባተኛው ዓመት ሱስንዮስ አረፈ። ወደሱ ሄደው የኢትዮጵያ አባቶች መነኮሳት ሕዝብ ሁሉ አልቅሰው በታላቅ ክብር በነገስታት መቃብር በነገሰ በ24 ዓመቱ ቀበሩት። ከዚህ በኋላ ዮሐንስ አባት ንጉሥ ፋሲል ነገሰ። ፋሲልም 35 ዓመት ሲሆነው ልጁ ዮሐንስንም ወደ አባታችን ወደ አቡነ እስትንፋሰ ክርስቶስ ወደ አቡነ ዘማርያም ሃይማኖትንና ምግባርን ያስተምሩት ዘንድ አምጥቶ ሰጣቸው። ከአቡነ እስትንፋሰ ክርስቶስ ጋርም አቡነ ዘማርያም ይህንን ጻድቅ ዮሐንስን አስተማሩት። ከመልካም ምግባር ጋር እነሱንና ወንድሞቹን የቀና ሃይማኖትን አስተማሩ። ጻድቁ ንጉሥ ዮሐንስ ተምሮ በጨረሰ ጊዜ ንጉሥ ፋሲለደስ አርፎ ከዚያ ዮሐንስ ነገሰ። የኢትዮጵያም ሀገር 15 ዓመት በቀናች ሃይማኖት ኖረች። ይህም ዮሐንስ የተባለ ንጉሥ ለአቡነ እስትንፋሰ ክርስቶስ የኢትዮጵያ ሰዎችና ሀገር ሁሉ ለዚያች ላንተ ቦታ ይገዛ ይስገድ መጥቶ ደጅ ይጥና ብሎ ቃል ኪዳን ገባለት። ስለዚህ ደብረ አስጋጅ ተባለች። ጻድቁ ቅዱስ ዮሐንስ በአባታችን እጅ ዘውትር ሥጋ ወደሙን ይቀበል ነበር። ንጉሡም አባታችን የክርስቶስ ሥጋ ደሙን አቀብለኝ አለው። እሺ ብሎም ወደ በዓቱ ቅዳሴ ቀድስ ዘንድ ገባ። ገብቶ ወደ እግዚአብሔር በጸለየ ጊዜ ዮናኤል የሚባል መልአክ ከእግዚአብሔር ታዞ የቅዳሴ ልብስን ለመስዋዕት የሚሆኑ ህብስትን ከነሳህሉ ወይኑን ከነጽዋ ይዞ መጣ። ለቤተ ክርስቲያንም አገልግሎት የሚሆነውን ሁሉ ይዞ መጣ። አባታችን ቅዳሴ ገብቶ በሚቀድስበት ሰዓት መንፈስ ቅዱስ በገሃድ እየታየ ከሰማይ ወረደ። አባታችንም ለንጉሱና ለመኳንንቱ ሥጋውን ደሙን አቀበላቸው። ጌታችን ኢየሱስ ክርስቶስ ወደ አባታችን መጥቶ በእጁ የቆረቡ ሁሉ የአስራት ልጆች የሆኑ ዘንድ በደብሩ በገዳሙ ሥጋ ወደሙን የተቀበሉ ሁሉ ለልጆቹ የሆኑ ዘንድ ምሕረት ቃል ኪዳን ሰጠው። ይህንንም ቃል ኪዳን ያለ አባታችን በስተቀር ያወቀ የለም። ንጉሡም ወጥቶ መኳንንቱን፣ መሳፍንቱን፣ ነዳያንንም ምስኪኑንም በደብሩና በግዛት ውስጥ ያሉትንም ጠርቷቸው ሰብስቧቸው በእመቤታችን በድንግል ማርያም በዓል ጥር 21 ቀን ታላቅ በዓል አደረገ። የተራቡትንም ማብላት የጠሙትንም በማጠጣት ስለ እመቤታችን ስለ በዓሏ ክብርና ስለ ቅድስናዋ ስለ ሥጋ ወደሙ ክብር ከዚያው አደረ። በማግስቱም ንጉሥ አባታችን ቃል ግባልኝ
በሞቴም በሕይወቴም ያንተ በረከት እንዳይለየኝ ብሎ በጸሎትም ጊዜ እንዲያስበው ከአባታችን ጋር ቃል ኪዳን ተገባቡ። ንጉሥ ዮሐንስም ራሱ ዝቅ አድርጎ አባቴ እስትንፋሰ ክርስቶስ ሆይ ባርከኝ እና በረከትን ሰጥተኝ ሸኘኝ አለው። አባታችንም ብሩክ በሆነች እጁ ራሱን ይዞ ባረከው፣ በረከትንም አሳደረበት። የነቢያት፣ የሐዋርያት፣ የዳዊት፣ ሰለሞን፣ የጻድቃን ሰማዕታት፣ የእመቤታችን ድንግል ማርያም፣ የአብ የወልድ የመንፈስ ቅዱስ በረከት በአንተ ላይ ይደር። ከምድር ነገሥታት ሁሉ የተደነቅሁን ስምህም በመንግሥተ ሰማያት በነቢዩ ኤልያስ እጅ በወርቅ ቀለም የተጻፈ ይሁን። የምትጠብቃቸው መንጋ እስከ ፍጻሜ ዘመን እንዲገዙ ያድርግልህ አለው። ከዚህ በኋላ አቡነ ዘበሰማያትን እስከ መጨረሻ ከጸለዩ በኋላ ንጉሡ ተሰናብቶት ሄደና በሰላም በቀናች ሃይማኖት ጸንቶ 15 ዓመት ነገሰ። ከዚህ በኋላ በሰላም አረፈ። አዲያም ሰገድ የተባለ ልጁ ኢያሱም 24 ዓመት ነገሰ። ንጉሥ ሱስንዮስ ከመሞቱ አስቀድሞ በዚህ ንጉሥ ሱስንዮስ ዘመን ወደ ተደረገውና ወደ ቀደመ ነገር እንመለስ። በዚያን ስሙ ማርቆስ የሚባል ደግ ጳጳስ ነበር። መልካም ስራን የሚጠላ ሰይጣን የኢትዮጵያ መነኮሳት በአቡነ እስትንፋሰ ክርስቶስ ጸሎትና በአቡነ አካለ ክርስቶስ ጸሎታቸው ትምህርታቸው የኢትዮጵያ ሀገር እንደወረሱ አይቶ የተረገመ ጠላት በእነሱ ላይ ቀንቶ በጠላትነት ተነስቶ ስሙ መሐልም የሚባል የክፋትና የተንኮል ወረኛ ሰው ላይ አደረ። ይህ ሰው ኃጢአተኛ፣ ወራዳ፣ ሐሰተኛ ማለት ነው። መሐልም የተባለ ሰው ሐሰተኛና እንደተወገዙ እንደ አርዮስና እንደ መቅዶኒዮስ የተወገዘ መናፍቅ ነው። መናፍቃንም በዚያን ዘመን ተነስተው ከዚያ መናፍቅ ጋር ክህደት፣ እንክርዳድና እሾህ አሜኬላንም በምዕመናን ልቡና ዘሩ። ቅዱሳንን ያሳፍሩ ዘንድ በኢትዮጵያ የደረቀውን እንጨት ተከሉ። የማይገባውን ትምህርት አምጥተው 2 ልደት የነበረውን የጌታ ልደት 3 ብለው በሐሰት የማይገባውን ታላቅ ስድብ ይናገሩ ጀመር። ይህንንም ክህደት ለኢትዮጵያ ሰዎች አስተማሩ። ሰዎችም አልተቀበሏቸውም። ከመናፍቃን መካከልም አንድ ሐሰተኛ ክህደትን አስተምሮ በክፉ አሟሟት ሞተ። ምድርም ከተቀበረ በኋላ 3 ጊዜ ተፋችው። ስጋውንም ውሾች አልበላ አሉ። ስጋውንም ተላ ከረፋ ለሰው እስኪያስቸግርም ድረስ ጠንብቶ ኖረ። ነፍሱንም የጨለማ ገዢ አጋንንት እየቀጠቀጧት ወደ ዘላለም እሳት ሄደች። ወደ ባህር እሳት ወረወሩት። በብዙ ስቃይም ከባህር እሳት ውስጥ ወጥታ ከጌታችን ፊት ደርሳ እየተንቀጠቀጠች ቆመች። ጌታችንም ይህንን የሰደበችኝን ነፍስ ወደ ዙፋኔ አታቀርቧት፣ እርጉም ዲያብሎስ ወዳለበት የጥልቅ ጥልቅ ወደሚሆን መናፍቃን ወዳሉበት የኩነኔ ቦታ መውጫ ወደሌለበት ወደ ዘላለም ስቃይ ውሰዷት አለ። እነሱም እየቀጠቀጡ ወስደው ትሉ ወደማያንቀላፋ እሳቱ ወደማይጠፋ እሳት ወረወሯት። በድቅድቅ ጨለማ ቦታም አኖሯት። ያም ቦታ ለዘላለም መውጫ የሌለበት ቦታ ነው። ዳግመኛም አንድ አመፀኛ መናፍቅ እንደ አባቶች ሳይሆን ሞኝ ወደሆነው ወደ አጼ ሱስንዮስ ሄዶ ፍጹም ስድብንና ክደትን አዲስ ሃይማኖትን እናምጣ አለውና ከነቢያትና ከሐዋርያት ከጻድቃን ከደናግናን ከመነኮሳት ዘንድ ያልተገኘውን ትምህርት አምጥቶ 3 ልደት ብሎ አስተምረው አስቀድሞ ጌታችን ሩቅ ብእሲ የዮሴፍ ልጅ ብለው ታላቅ ስድብን ሰደቡኝ እንዳለ ይህም የዋህ ንጉሥ በዚህ ክደት ጸና። ያም መናፍቅ ለኢትዮጵያ ሕዝብ ይችን ሃይማኖት እናስተምር ዘንድ አዋጅ ነግረ ሰብስባቸው፣ እኔም ሃይማኖትን አስተምራቸዋለሁ አለ። እንዳለውም አልቀረም። ሕዝቡም ተሰብስቦ ሲያስተምር ትምህርቱን በከተማ ሁከት በአገሩ ተሰማ። በዚያም ዘመን ሰይጣን ካነሳው አውሎ ንፋስ የተነሳ በኢትዮጵያ ሁሉ ታላቅ መታወክ ሆነ። ሃይማኖትን የቀና ስራው መልካም የሆነ ስሙ ማርቆስ የሚባል ጳጳስ በዚያን ዘመን ነበረ። በጾምና በጸሎት በመታመን ያም አባት በሰይጣን ላይ እንደ አንበሳ ነበር። ገዥ ከሚሆን ከንጉሥ ጋር በሃይማኖት የተነሳ ታላቅ ጠብ ሆነ። የኢትዮጵያ መምህራንና መነኮሳት፣ ካህናት፣ ምዕመናን ሐዋርያትን የሚከተል የሐዋርያትን ወንድም የሆነ ማርቆስን ተከትለው ወደ ንጉሥ ገብተው ንጉሥን ከሐዋርያት ዘንድ ያልተገኘውን ከመጻሕፍታቸውም ያልተገኘውን ጌታችን መድኃኒታችን ኢየሱስ ክርስቶስ የማይወደውን ይህንን ክደት ተው አሉት። እምቢ ካልክ ሥጋ ወደሙ አናቀብልህም፣ እንጣላለን አሉት። ያም ንጉሥ አይሆንም አልመለስም አለ። ያም አላዊ መጥቶ ሲከራከሩት መልስ አጣ። ከአቡነ ማርቆስ ጋርም ያሉት 200 መምህራን አባቶች በማይፈታ ግዝት ገዝተው ለዩት። ያም አመፀኛ ሰው በክደቱ ጸና። ይኸውም ከመናፍቃን ጋር ተቆጥሯል። እንዲህ ጥቁማርጢዎስ ተባለ። ይህም ማለት የወንድ ጠላት ማለት ነው። ጳጳሱ ማርቆስ ከልጆቹ ካህናት ጋር ከሊቃውንት ጋር መናፍቃን
ሁሉ ያወግዛቸው ነበር። ምን አይቶ አወገዘ ያሉ እንደሆነ አስቀድሞ ይህንን ክደር ሰምቶ ፈጽሞ ቀኖናና ይዞ 40 ቀን 40 ሌሊት ሰነበተ። ከዚህም በኋላ ጌታችን ኢየሱስ ክርስቶስ ወደሱ መጥቶ ልብሴን ቀደዱብኝ፣ ይህም ማለት ወልድ የጸጋ ልጁ ብለው ሰደቡኝ። በምድር ለወልድ አባት አለው፣ ልደቱ 3 ነው ለማለት የማይገባውን ስድብን ሰደቡኝ አለው። ስለዚህም ይህንን መናፍቃን በመንግሥተ ሰማያት ከኔ ጋር አላኖረውም፣ በሱ ያመኑትን እበቀላቸዋለሁ። ፈጥነው ያመነለት ይህንን ንጉሥ ከመንግሥቱ ለይቼ አሳድጄ ተሰቃይቶ ይሞታል። አንተ ግን ወዳጄ ማርቆስ ሆይ በስልጣንህ እነዚህ መናፍቃን ገዝተህ ለያቸው። አንተ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታኸው በሰማይ የተፈታ ይሆናል። አንተን እምቢ ያለ እኔንም እምቢ አለ። አንተን የሰማ እኔንም ሰማ። ክህነትን ስትሰጥ ወልደ አብ ወልደ ማርያም የወልድ ልደቱ 2 ነው፣ ከ2 አትቀንሱ 3 ነው አትበሉ ብለ አስተምረ ስልጣን ስጣቸው አለው። ማርቆስ ሆይ ዝክርን የዘከረ አንተ በምታስተምርባቸው በሃይማኖት የጸና ካህናትም ክህነትን አንተ የተቀበለ በትምህርት ቃል የጸና አንተ በተቀመጥክበት ዙፋን የተቀመጠው እኔ በሰማያት ባለው አባቴ ፊት እምረዋለሁ፣ ከኃጢአት ነፃ አደርገዋለሁ። ይህንም ብሎ ከሱ ተሰወረ፣ በክብርም ወደ ሰማይ አረገ። ከዚህ በኋላ መናፍቃን ይህንን ሰምቶ አወገዘ። አቡነ ማርቆስም አስቀድሞ ንጉሡን መልካም ምክር 4 ቀን መክሮት አልቀበልም ስላለው ከ4 ቀን በኋላ እነዚህን ክፉዎች መናፍቃን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ያሉትን ከሃዲያን በሙሉ በሕይወቱም በሞቱም ሃይማኖትን የሚጠራጠሩ መናፍቃንን ሁሉ አወገዘ። ይህም መናፍቅ ደጋጎች የኢትዮጵያ መነኮሳትን አባታችን አቡነ እስትንፋሰ ክርስቶስም ተቃወማቸው። ከንጉሡ ጋር ተባብሮ ብዙ ስቃይ አሰቃያቸው፣ ማሸነፍ ግን አልቻለም። ንጉሡን የኢትዮጵያን ሀገር ሃይማኖት ወደ ጸጋ ወይም ወደ ካቶሊክ 2 ባህሪ ክህደት መልስ አለው። ንጉሡም ይህንን ሰምቶ በኢትዮጵያ አድባራትና ገዳማት ያሉትን መነኮሳት መምህራን መናንያን ያመጡ ዘንድ በጎጃም በትግራይ በሮሃ በአውንሶል ይኸውም ወደ አባ ምህረተ ክርስቶስ ቦታ ወደ አምብሶል ወታደሮችን ላከ። እነሱም በጽድ እንጨት ላይ ቆሞ ብዙ ዘመን ሲጸልይ የኖረውን አባ ምህረተ ክርስቶስ የተባለውን ታላቅ መነኩሴን አወርደው ይዘውት ሄዱ። ዳግመኛም ንጉሡ ወታደሮችን ወደ ሸዋ ሀገር ገዳማትና ወደ ዳውንት ሀገር ላከ። ወታደሮቹን እግዚአብሔርን የማይፈሩ የሰውን ፊት የማያፍሩ ጨካኞች አረመኔዎች ነበሩ። እነርሱም ወደ ደብረ አስጋዥ መጥተው አቡነ እስትንፋሰ ክርስቶስን ፈለጉት፣ ሊያገኙት አልቻሉም። እግዚአብሔር መልአክ ቅዱስ ሚካኤል በክንፉ ሰውሮታልና እረፍቱም በሰማዕትነት አይደለምና ወደፊትም የሚሰራው ብዙ ሥራ አለና ወታደሮችም ከሀገሩ ሰዎች ጋር 55ቱን ሀገር እየወረዱ አባታችን አቡነ አካለ ክርስቶስ ባለበት ደብረ ጸበል ጎል ደረሱ። ገዳማትም ካሉበት ደርሰው እነዚያን ገዳማት ወረሩ። እነዚያም ገዳማት ስም የአባታችን አካለ ክርስቶስ ገዳም ጸበለ ጎል፣ የአባ ስነ ድንግል ገዳም ወገራ፣ የአባ ዝክረ ክርስቶስ ገዳም እግረ ጸውን፣ የአባ ጸጋ ክርስቶስ ሰገድ፣ የአባ ሉቃስ፣ የአባ ቃለ አብ ሸዴ ህንፃ፣ አባ ሙሴ የፍቅረ ክርስቶስ ቁሊልታ፣ የኤስጣቴዎስ፣ የአባ መለኮተ ክርስቶስ። እነዚህን ስማቸውን የጠራናቸው ከጎጃም ሀገር የመጡ ደጋጎች እግዚአብሔርን ፊት ለፊት የሚያዩ አባቶች ናቸው። ከነሱ መካከል ሙታንን ያስነሳ፣ በብርሃን ሰረገላ የሚሄድ፣ የዕውራንንም ዓይን ያበራ፣ ለምጽን ያነጻ አለ። ከሰማይም ኅብስትን ተቀብሎ የሚመገብ፣ የመላውን ውሃ የከፈለ፣ ተራራውን ያፈረሰ አለ። ቅዱሳን አባቶችን የሰማዕታትን አዝመራ በደረሰ ጊዜ የንጉሥ መልእክተኞች መናፍቃን እነዚህን ከበቧቸው። አባ አካለ ክርስቶስ ካለበት ደርሰው ዛሬ በዚህ ገዳም ሳናስወጣቸው አናርም፣ በገዳም ያሉትን ልጆችን ሰብስባቸው፣ በእግሩ የሚሄድ አንድ ሰው እንዳይቀር ንጉሥ አዟልና ብለው ተናገሩ። አባታችን አካለ ክርስቶስም ይህንን ሰምቶ ረጅም ጸሎት በጸለየ ጊዜ እግዚአብሔር መልአክ ወደ እርሱ መጥቶ አትፍሩ፣ ሂዱ፣ በሰማዕትነት ሙታችሁ መንግሥተ ሰማያትን ትወርሳላችሁ፣ የሕይወትንም አክሊል ትጎናጸፋላችሁ። የሙሽርነት ዘመን ደርሷልና በርትታችሁ መከራውን ታገሱ። በ12ቱ ሐዋርያትና በ318ቱ ሊቃውንት ሃይማኖት በያዝከው እምነት ተአምራት ይደረግላችኋል። ዳግመኛም ያ መልአክ ለአባቶች በዚህ አካባቢ ያላችሁ በ7ቱ ሰዓታት ጊዜያትን ለማድረስ ደውልን የምትደውሉ ንጉሡን ይህንን ሃይማኖት አይጠቅምም አትመንበት በላችሁ፣ ንጉሥንና ይህንን መናፍቅ አውግዛችሁ ለዩት ብሎ ወደ ሰማይ አረገ። ከዚህ በኋላ ቅዱሳን አባቶች ወደ አቡነ እስትንፋሰ ክርስቶስ ዘንድ
ሄዱ። እነሱም በመስቀሉና በሰይፈ ጸሎቱ አጋንንት የሚያጠፋ የአምባሶል አባ መረተ ክርስቶስን፣ አባ ስሉስ ሰገድ ቁጥራቸው 1200 የሆነ የአባ ዘማርያምና የአባ ዘገብርኤል የአባ አብራኒዎስ ልጆች ናቸው። እነዚህም ቅዱሳን መነኮሳት አቡነ ዘበሰማያትን ከአቡነ እስትንፋሰ ክርስቶስ ተቀብለው በጸሎት አስበን ብለው ተማጸኑት። አባታችን አቡነ እስትንፋሰ ክርስቶስም ጽኑ ከያዛችሁት ሃይማኖትም አትናወጹ፣ እኔ ግን እረፍቴ በሰማዕትነት ይሆን ዘንድ አልተፈቀደልኝም። የእኔ እረፍት በሌና ነው። እናንተ ግን በሰይፍ ተቆርጣችሁ የምታርፉበት ጊዜ ደርሷልና ሂዱ አላቸው። እነሱም ብራኬ ተቀብለው ተመልሰው ከገዳማቸው ገብተው ሃይማኖታቸው የቀና መናንያን መነኮሳት ልጆቻቸውን ሰበሰቡ። የእነዚህም ቁጥራቸው 700 ወንዶች መነኮሳት 400 ሴቶች መነኮሳያት ናቸው። አባ አካለ ክርስቶስም የሚፈራ የሚጠራጠር አይሂድ ይመለስ፣ ያመነ የማይጠራጠር የሞቱን መስቀል ጨክኖ ይቀበል ዘንድ ይከተለን፣ ቤቱን አይዝጋ፣ ስንቁን አይያዝ፣ ሃይማኖትን ሰይፍ ይዞ ይከተለን። የጽድቅ አዝመራ የሰማዕትነት ጊዜ ደርሷልና የሰማዕት አሰረ ፈለጋቸውን ተከትለን እንሂድ። በዚያ ጌታችን መድኃኒታችን እናገኘዋለን። ብዙ ጎዳና በመሄድ በሰይፍ በመቆረጥ ደማቸውን በማፍሰስ የእነሱን ዋጋ እናገኛለን። አስቀድመው የነበሩ ከሃዲያን ደማቸውን ስላፈሰሱ የእኛንም ደም ያፍሱን። እነሱን በሰይፍ ስለቆረጡ እኛንም በሰይፍ ይቁረጡን። ስለ ግርፋታቸው እኛን ይግረፉን። የሚያቃጥል የፀሐይ ሐሩር የሚያጠወልግ የሚያቀልጥ ነውና በግርፋታቸው እነሱን እንመስላለን። እየረገጡን እየደበደቡን ይነዱናን። መከራ ሞታቸውን ከተሳተፍን የምስክርነት አክሊል አለን። ወደ ዘላለም ሕይወት እንገባለን። በሰማያት ከጻድቃን ከሰማዕታት ጋር እንነግሳለን። ስለቀናች ሃይማኖታችን አንገታችንም ለተሳለ ሰይፍ እንሰጣለን። ይህችውም የጌታችን መከራ መስቀሉን ተቀብለን የምንገባበት ሀገራችን ናት። አባ አካለ ክርስቶስም ይህንን ከተናገረ በኋላ 55ቱ የዳውንት መምህራን ከመላእክት ማህበራቸው ጋር ሄዱ። አባ አካለ ክርስቶስም ከ800 ማህበር ጋር ተጓዘ። የሀገሩን ሰዎች የነፍሳችንና የስጋችን መማፀኛ የሃይማኖት መምህር አባ አካለ ክርስቶስ አባታችን ለእኛ ወዮልን፣ ወዮታ አለብን። ከዛሬ ጀምሮ የታመሙትን የሚፈውስልን ያዘኑትን የሚያረጋጋልን የለንምና አባቶችን ልትሞቱ ነውን? እኛም ከእናንተ ጋር እንሞታለን አሉ። የሰላማችን መሪ የሆንክ አባትና እናት የሆንከን የመንግሥተ ሰማያት መሪ አባታችን ወይ አንተን ባናይ ባናውቅ በተሻለን ነበር። ደስታችን ወደ ሐዘን፣ ብርሃናችን ወደ ጨለማነት ተመልሷልና እኛም በመከራና በድካም ተጣለን። እሱ የዳውንት ሀገር ሰዎች ሁሉ እየተጫጫቹ እነዚህን ቅዱሳን ተከተሏቸው። መጻጉዕን፣ አንካሳን፣ የተለያዩ ደዌ ያለባቸውም አባታችን እያሉ በተአምራት ከበሽታቸው ድነው ተከተሏቸው። እንጨቶችና ድንጋዮችም በድንቅ ተአምራት ተከተሏቸው። አባታችን አካለ ክርስቶስም ተመለሱ አላቸው። እንጨቶችና ድንጋዮች ወደ ኋላ ፈጥነው ተመለሱ። ከዚህ በኋላ የንጉሥ ወታደሮች ቅዱሳኑን እየነዱ ይዘዋቸው ሰውነታቸው በፀሐይ ሐሩር እየቀለጠ ከገዳማቸው አወጧቸው። ሲሄዱም በመንገድ ድካም በጸናባቸው ጊዜ የሚያርፉበት ጥቂት ጥላ ፈለጉ። በጭንጫ ድንጋይ ላይ የወይራ እንጨት ነበረች። እነርሱም ለአባታቸው ለጻድቁ አካለ ክርስቶስ አባ ራበን፣ ጠማን፣ ድካም ከላብ ጋር መጣብን አሉት። አባታችንም በዚያ ጥላ ስር እረፉ አላቸው። እነዚያም ቅዱሳን አንዱ በአንዱ ላይ እየወደቀ አንዷም በአንዷ ላይ እየወደቀች አረፉ። የእንጨቱ ጥላ ማረፊያ የሆናቸው ዘንድ አልበቃቸውም፣ እንደ ቅጠልም ረገፉ። በሰባቱ መነኮሳትም በማህበራቸው ላይ የደረሰውን ስቃይ ባዩ ጊዜ እንደ በለስ ቅጠል እርግፍ ብለው ከመሬት ወድቀው የመረረ እንባን አለቀሱ። በፍጹም ልባቸውም ጮሁ፣ ወንድሞቻችን ሆይ ለጥማችን ውሃ እናገኝ ዘንድ ውሃ ወዳለበት እንሂድ፣ ጠምቶን በውሃ ጥም ደርቀን እንደምን እናራለን አሏቸው። ዳግመኛም ወንድሞች መናንያንም አባቶችም እኛ በጎቻችሁ ደከመን፣ እረኞች የሆናችሁ እናንተ እኛ መንጎቻችሁን አጠጡን፣ ኃይላችን በውሃ ጥምና በፀሐይ ሐሩር ደክሟልና በምን ኃይላችን እንሄዳለን አሏቸው። የንጉሥ ወታደሮች ቅዱሳንን እንባ ልቅሶ ባዩ ጊዜ እጅግ አዝነው ከነርሱ ጋር አለቀሱ። አቡነ አካለ ክርስቶስና ድንቅ ድንቅ ተአምራትን የሚያደርጉ የእመቤታችንን ዘውትር በምትነግራቸው የሰማያዊ ንጉሥ ዘውትር የሚያነጋግራቸው ሰባቱ አባቶች መምህራን ተመልሰው ወደ እግዚአብሔር ፊታቸውን አቅንተው አቤቱ የእስራኤል አምላክ ሆይ ለእስራኤል ከጭንጫ ላይ ውሃን ያፈለክላቸው በሲና ገዳም ይጠጡ ዘንድ እንዲጠጡ ያደረካቸው ሰማይንና ምድርን የምትገዛ
ያላንተ ሌላ አምላክ የሌለ ስለኛ የምታዝንና ስለ ድካማችን የምታስብ ስለ ስምን ብለህ ምራን መግበን። ቅዱሳን የነበሩ ሙሴና አሮን አቤቱ አንተ ሰማቸው፣ አንተም ይቅር አልካቸው። እነሱን እንደሰማቸው አቤቱ ወደ አንተ የለመነውን ልመናችንን ስማን ብለው ጸለዩ። አባቶችም ይህንን ብለው 3 ጊዜ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ጭንጫውን ድንጋይ በበትር መስቀላቸው 3 ጊዜ ወጉት። በዚያን ጊዜ በ11 ሰዓት ብዙ ውሃ በቅዱሳን አባቶች ጸሎት መነጨ። 7ቱ መነኮሳትም ማኅበረተኞቻቸውን እግዚአብሔር ታዳግነቱን ቸርነቱን ታዩ ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስም ቸር እንደሆነ ታውቁ ዘንድ ለነፍሳችሁ እርሱ የሰጣችሁን ቅመሱ አሏቸው። ምግባቸውም ከሱ ዘንድ ነውና እንግዲህ ጨክኑ፣ ሁላችሁም በእግዚአብሔር ያመናችሁ ሆናችሁ ልባችሁን አጽኑ አሏቸው። እነዚህም ማኅበር ይህንን ባዩ ጊዜ እጅግ አደነቁ። በልተውም ጠገቡ፣ ጠጥተውም ረኩ። ምግብና ውሃ ኃይል ሆናቸው። ውሃውም እስከ ዛሬ ተአምር እያደረገ አለ። እነዚህ ማኅበር ከዚያው አደሩ። ከዚህ በኋላ በማግስቱ ወታደሮች ተነስተው ቅዱሳኑን ይዘው አርንጎ ወደ ተባለ ሀገር አደረሷቸው። ለንጉሥም መምጣታቸውን ነገሩት። ከ7ቱ አባቶች ጋር የነበሩ ከጎጃም 77 መምህራን፣ 170 ሺህ ከ150 ምዕመናን፣ ከትግሬ ሀገር 101,000 ከሸዋ ሀገር 20,200 ከመላው ኢትዮጵያ 18 ሚሊዮን ናቸው። ቁጥራቸው ያልታወቀ ብዙ የሆኑ በሃይማኖታቸው የጸኑ ከእነዚህ ጋር አሉ። መምጣታቸውን ለንጉሥ በነገሩት ጊዜ አምጧቸው ብሎ እሱ በዙፋኑ ላይ ተቀመጠና ሰራዊቱንም ሰበሰበ። መግረፊያ ጅራፍን የሚተኩሱ ሰይፍንና የጦር መሳሪያን የታጠቁ እንደ አንበሳ የሚደነፉ የሚያስፈሩ የመንግስት ልዩ ኃይል በዚያ በቅዱሳን መነኮሳት እናቶች መበለትን ያስደነግጧቸው ዘንድ መሳሪያቸውን ታጥቀው ተዘጋጅተው ቆሙ። አባታችን ጻድቁ አካለ ክርስቶስም ልጆቼ ለሆኑ ለነዚህ ማኅበር መከራውን ታገሱ፣ ልባቸውንም አጽኑ፣ እግዚአብሔር ተስፋ አለኝታ አድርጉ። የጻድቃን ድህነታቸው ከእግዚአብሔር ዘንድ ነው። በችግራቸው ጊዜ የሚከራከርላቸው የሚረዳቸው ከአጣንም እጅ ፈጽሞ የሚያድናቸው እሱ ነው ብለው ነቢዩ ዳዊት እንደተናገረ ሃይማኖቱ እንደ ጥንብ የከረፋ ፈራሽ በስባሽ መዋጅ ከሆነ ከንጉሥም ፍርሃት የተነሳ ለምን ትረበሻላችሁ አላቸው። አባታችን አቡነ አካለ ክርስቶስም እንደዚህ ብሎ አጸናቸው። በንጉሡም በጉባኤ መካከል አምጥተው ያቆማቸው ዘንድ ሰራዊትን አዘዟቸው። ሰራዊትም አመጧቸው። ቅዱሳንም ወንጀለኛ በሆነ በንጉሡ ፊት ቆሙ። ያም ንጉሥ እነዚያን ማኅበር እናንተ ሃይማኖቴ እመኑ፣ ለመንግስቴም ክብር ተገዙ፣ ስገዱ ብሎ ጠየቃቸው። አባቶችም ከድንግል እናቱ ጋር እግዚአብሔርን ያልወደደውን ክደት ታስተምር ዘንድ እናሰናብት፣ ሃይማኖትንስ ማስተማር ለጳጳሳት፣ ለመምህራን፣ ለአባቶች መነኮሳት ነው። የንጉሥ ሥራ ግን ሃይማኖትን ባቀኑ በ318ቱ ሊቃውንትና በአባቶቻችን ሐዋርያት ሃይማኖት ጸንቶ በመልካም አገዛዝ አገርን መግዛት ነው። የቀና ፍርድንም መፍረድ ነው። ለነዳያን ለምስኪን መፍረድ፣ የተራቡትን ማብላት፣ የተጠሙትን ማጠጣት፣ የተራቁትን ማልበስ ይገባል። ወርቅና ብርን ያማረ የሐርና የተለያየውን ልብስ በምድር ማከማቸት አይጠቅምም፣ ቤተክርስቲያንን ማሳነጽ ይጠቅምሃል አሉት። ንጉሡም ስለ መልሳቸው ተቆጥቶ እንዳንበሳ ሆነ። እነዚያም አባቶች በሃይማኖቴ አታምኑምን? በእኔ ላይ ትታበያላችሁን? አላቸው። ቅዱሳን አባቶችም ክፉ በሆነች በሃይማኖት አናምንም፣ ይህንን እናደርግ ዘንድ ለእኛ አግባብ አይደለም ብለው መለሱለት። ንጉሡም እንደዚሁ እኩል መልስ ስንመልስ እንውላለን፣ 3 ልደት ብላችሁ እመኑ፣ በእነዚህ በሰራዊት ሁሉ መካከል እንዳትፈሩ፣ ከነማኅበራችሁ ራቁታችሁን ሆናችሁ እንዳትታዩ አላቸው። ያሰቃያቸው ዘንድ ወታደሮችን አዘዘ። የንጉሡንም ወታደሮች በጦር መሳሪያዎችና ከባድ በሆነ በትር ጀርባቸውንና ደረታቸውን ቀጠቀጧቸው። እነዚህም ቅዱሳን ማኅበር የውሃ ጎርፍ እንደሚጮህ በመከራ የተነሳ ተጫጫሁ። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ወይስ ጦር ነውን? አሉ። ነፋስ ውሃን እንደሚያናውጥ ተነዋወጡ። ከዚህ በኋላ እግዚአብሔር ጸሎታቸውን፣ ለቅሷቸውን፣ ግርፋታቸውን፣ የራሳቸውን መቆረጥ፣ የደማቸውን መፍሰስ ተቀብሎ ከንጉሥ ቁጣ ሌሎችንም ያልተያዙትን ምዕመናንን ያድናቸው ዘንድ ፈጽመው ወደ እግዚአብሔር ጸለዩ። ሁሉም ከለቅሶ ጋር በአንድ ቃል አባታችን ሆይ አቤቱ ወደ ፈተና አታግባን፣ ሃይማኖትን ከመካድ አድነን ብለው ጮኹ። ከቅዱሳን ቃላቸው ጩኸት በምድርም ላይ
ከሚፈስ ከአባቶች መነኮሳት ከእናቶች መነኮሳያት እንባም የተነሳ ምድር ደነገጠች፣ ተነዋወጠች። ከዚህ በኋላ ንጉሡ ወደ እስር ቤት አስገብተው ያስሯቸው ዘንድ አዘዘ። አንድ ቀንም አስረዋቸው በማግስቱ ያወጣቸው ዘንድ አዘዘ። ቅዱሳንም ከእስር ቤት ወጥተው ከንጉሥ ፊት መጥተው በቆሙ ጊዜ በሃይማኖቴ አምናችኋል አላመናችሁም ብሎ ጠየቃቸው። ቅዱሳንም አባቶች በአንድ ቃል በረከሰች ሃይማኖት አናምንም፣ ሰማዕታትን ሁሉ የምትገድል ንጉሥ ሆይ በእኛ ላይ የፈለግከውን አድርግ አሉት። ከዚህ በኋላ ተቆጥቶ የቅዱሳን አባቶች መነኮሳትን የእናቶችን መነኮሳያትን አስኬማቸው ልብሳቸውን ያስወልቋቸው ዘንድ አዘዘ። እነዚያም የምንኩስናዬን ልብስ አስኬማዬን ለእነዚህ አልሰጥም፣ ራሴን ይቁረጡ፣ በጦር ጎኔን ይውጉ እንጂ አይሆንም፣ ከነአስኬማዬ ከነቅናቴ ከነቆቤ ልሙት ያለ አለ። ነገር ግን በደበደቧቸው፣ ፊታቸውን በጥፊ በመቷቸው፣ በመሬት ላይ በወረወሯቸው፣ በእግር በረገጧቸው፣ በገረፏቸው ጊዜ ቅናታቸውን በስቃይና ለመናገር በሚያስጨንቅ መከራ ፈቱ። የዚያም መናፍቅ ንግግር እንደ እሬት የመረረ ነበር። የጩኸትና የለቅሶ ድምፅ እስከ ሰማይ ተሰማ። ከዚህ በኋላ ሃይማኖትን ካዱ የሚል መናፍቅ መጥቶ ተከራከራቸው። ብዙ የክደትንም ነገር አምጥቶ ዘበዘባቸው። እነሱም ከ318ቱና ከሐዋርያት መጻሕፍት ጠቅሰው መለሱለትና አወገዙት። በዚህ ጊዜ መልስ አጥቶ በእጁ እየዘበተባቸው ያ አመፀኛ መናፍቅ አፍሮ ሄደ። ንጉሡም መልሶ በዚህ ሃይማኖት ካላመናችሁ ራሳችሁን በሰይፍ ይቆርጡ ዘንድ ቅንጭብ አድሮ ማርቁልቋል ወዳለበት ወደሚያቃጥል እሳት ይጨምሯችሁ ዘንድ አዛለሁ ብሎ ያስፈራራ ሰይፍንና እሳትን እያሳየ የሸነግላቸው ጀመር። የቅዱሳን ማኅበር በሙሉ ሰይፍ፣ እሳት፣ ጦር እነሆ በፊትህ ናቸው፣ የፈለግከውን አድርግ፣ እኛ በረከሰች ባንተ እምነት አናምንም። በቀናች በአባቶቻችን ሃይማኖት ጸንተን በሃይማኖታችን ሳለን ብንሞት ይሻለናል። በጴጥሮስና በጳውሎስ ስልጣን ሃይማኖትን ባቀኑ በ318ቱ ሊቃውንት ስልጣን በእኛ ስልጣን አወገዝናችሁ፣ የተለያችሁ የታሰራችሁ ሁኑ ብለው በአንድ ቃል ተናገሩ። ከዚህ በኋላ አባቶች በዚህ ሁሉ ሽንገላ ለምን ትፈትነናለህ ብለው ተቆጡ። ንጉሡም ወደ እሳት የወረውራቸው የማኅበሩን ሁሉ ራስ በሰይፍ ይቆርጡ ዘንድ ወታደሮችን አዘዛቸው። የታዘዙትም ወታደሮች እሳትን አንድደው እሳት ውስጥም ወረወሯቸው። እሳቱን ፈጽሞ አላቃጠላቸውም፣ አልነካቸውም፣ እንደ በረዶ ቀዘቀዘ እንጂ። እነሱም የ3 ደቂቅን ጸሎት እየጸለዩ ሳይቃጠሉ ከእሳት ወጡ። ከዚህ በኋላ ንጉሡ የተራቡ ኃይለኞች አንበሶችን አምጡ ብሎ አዘዘ። እነዚያም የተራቡ አንበሶች ወደ ቅዱሳን እየተሯሯጡ መጥተው ከእግራቸው ላይ ወድቀው እግራቸውን ይስሟቸው፣ ይተሻሿቸው። እነሱም የረገጡትን የእግር ትቢያቸውን ይልሱ ጀመር። የንጉሡ ሰራዊት ይህንን ተአምር ባዩ ጊዜ ፈሩ፣ ደነገጡ። በእነዚህ በቅዱሳን ሃይማኖትም አመኑ። የንጉሥም መኳንንትና የተለያዩ ባለስልጣናት ንጉሥን እነዚህን አንበሶች የሚያሰግዱ እሳትን የሚያቀዘቅዙ ፈጣሪ እግዚአብሔርን የሚፈሩ ቅዱሳን መነኮሳትን ትጣላቸው ዘንድ ፈጽሞ አግባብ አይደለም አሉት። ንጉሡም ተቆጥቶ በሃይማኖቴ ካላመኑ አልተዋቸውም አለ። ዳግመኛም ንጉሡ ከዚህ ከመናፍቅ ጋር መክሮ በሰይፍ አንገታቸው ይቆርጣቸው ዘንድ አዘዘ። ብዙ ከተጨቃጨቁ በኋላ ወታደሮቹ ሰይፍ ይዘው ይቆርጧቸው ዘንድ ቅዱሳንን ከአዳራሽ አውጥተው እየነዱ ወሰዷቸው። በምግባርና በሃይማኖት የጸኑ እነዚህ ቅዱሳን በሃይማኖት ጸንተው ለሞት ጨክነው ዓይናቸውን ወደ ሰማይ ቀና አድርገው ፈጽመው ወደ እግዚአብሔር ለመኑ። አባታችን አቡነ እስትንፋሰ ክርስቶስ እነዚህን ሰማዕታት በሃይማኖታቸው እንዲጸኑና ፈጣሪያቸው እንዲሰማቸው በረቂቅ በጸሎቱ በጸና እንባው ወደ እግዚአብሔር ያመለክታቸው ነበር። ጌታችን ኢየሱስ ክርስቶስ ክብር ምስጋና ይግባውና በአቡነ እስትንፋሰ ክርስቶስ ጸሎትና በእነሱ ጸሎት ወደ እነሱ መጥቶ በሰማዕትነትን የተቀበሉትን ቃል ኪዳን ሰጣቸው። ቃል ኪዳኑም ይህ ነው። እውነት እውነት እላችኋለሁ መታሰቢያችሁን የሚያደርግላችሁ ስማችሁን የሚጠራ የገድላችሁ መጽሐፍ የጻፈውን ያጻፈውን ሰውን ስሙን በሕይወት መጽሐፍ እጽፈዋለሁ። በስማቸው የሚማጸን ጸሎቱ ፈጥኖ በእኔ ዘንድ ይሰማለታል አላቸው። ጌታችንም ይህንም ብሎ ከነሱ ተሰወረ። ከዚህ በኋላ ቅዱሳን አባቶች ከማኅበራቸው ጋር እየጸለዩ አንገታቸውን ዘንበል አድርገው ሰጧቸው። ቅዱሳንም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እያሉ ሳሉ ሰያፊያን በሰይፍ አንገታቸውን ቆረጧቸው። ያን ጊዜ ከአንገታቸው ውሃ፣ ወተት፣ ደም ፈሰሰ። መላእክትም በብርሃን ልብሳቸው ረበው ጋረዷቸው። የተሰወሩ ቅዱሳንም መጥተው መዝሙረ ዳዊትን
ከመጀመሪያው እስከ መጨረሻው የ15ቱ ነቢያትና 5ቱ መኃልያተ ሰሎሞንን ጭምር የሰባቱን ዕለታት ውዳሴ ማርያም በአንቀጸ ብርሃን ጋር ጸለዩላቸው። ጸሎቶቻቸውን ከጨረሱ በኋላ እነዚህ ቅዱሳን መላእክት በአንድነት ወደ አየር ወጥተው ሃይማኖት የካዱትን የኢትዮጵያን ሰዎች ያወግዛቸው ጀመር። በዚያ ሰዓት ታላቅ ዝናብና በረዶ፣ ንውጽውጽታ፣ ነጎድጓድ፣ መብረቅ፣ ደመና፣ ጭልምልም ያለ የሚያስፈራ ጉም ሆነ። መብረቅም ከንጉሡ ሰራዊት መካከል 7 እጅ የሚሆኑትን ገደለ። የሚጠራጠሩ ተጠራጣሪዎችም እግዚአብሔር ተቆጥቶ ባመጣው መብረቅ አለቁ። በቀናች ሃይማኖትም ያመኑ የክርስቶስን መስቀል ጋሻ ሆኗቸው በተአምራት ድነዋል። ስለ ቀናች ሃይማኖትም አምነው የተገደሉ የእነዚህ ቅዱሳን መነኮሳት ስጋቸው ወንጀለኞች ከሚሆኑ ከንጉሥና ከሰራዊቱ ዓይን ተሰወረና ከምድር 7 ክንድ ከፍ አለ። ቀስተ ደመናም ከነሱ በላይ ተተክሎ ጋረዳቸው። ሰማዕትነትንም በተቀበሉ በቅዱሳን ራስ ላይ አክሊል ወረደ። በመንግሥተ ሰማያትም የምስክርነትን አክሊል ተቀብለው ወደ ዘላለም ሕይወት ገቡ። እነዚህ ቅዱሳን መነኮሳት ነፍሳቸው ከጻድቃንና ከሰማዕታት በተጋድሎም ጸንተው ከኖሩ ከመነኮሳት ከደናግላን ነፍሳት ጋር ተደምራ ተድላ ደስታ ካለበት ከገነት ተቀመጠች። የቅዱሳንን አንገት የቆረጡ እነዚያ ወታደሮች አብደው ልባቸውን አጥተው የገዛ ስጋቸውን እየቆራረጡ እየበሉ በክፉ አሟሟት ሞቱ። ይህ ሁሉ ታምር የተደረገው በአባታችን በአቡነ ክርስቶስ ጸሎትና ልመና በእንባውና በስግደቱ ብዛት ነው። የእነዚህ ቅዱሳን ጸሎታቸውና በረከታቸው ከሁላችን ጋር ይሁን አሜን። የአባታችን የአቡነ እስትንፋሰ ክርስቶስ ገድል በዚህ አያበቃም። ቀጣይ ክፍልን ለመስማት እናንተ ከወዲሁ ሰብስክራይብ እያደረጋችሁ ጠብቁን። አባታችን የአቡነ እስትንፋሰ ክርስቶስ በረከት ረድኤት ከሁላችን ከሕዝበ ክርስቲያን ጋር ለዘላለም ይኑር አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን አሜን።